ጤናስን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብተው አስፋና ታምሩ ገለነን ባለንበት ሰዓት አቆጣጠር የዛሬ ግንቦት 10 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት ከስቱዲዮ ውጪ ያጠናቀርነው ፕሮግራም ተከትሎ ለሚፈጠር የድምጽና የምስል ጥራት ችግር አስቀድሞ ይቅርታ እንጠይቃለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የአገዛዙ ኮሎኔል መደምሰስና ይተናከረ የመጣው አማራ ፋኖ ብሔራዊ ኃይል ጥቃት የሐኪሞቹ ንቅናቄና አጠቃላይ ስራ ማቆም አድማ የእውነተኞቹ ፋኖች ወንድሞቻቸውን መቀላቀል ትግራይና ህገወጥ ንግዱ የፋኖ አመራርና አገዛዙ ለካዲዎች የሚሰጣቸው ሽፋን መጋለጥ አሰቃቂ የመኪና አደጋ ሞቃዲሾ ጥቃትና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። 14ኛው ኮሎኔል በፋኖ ተደመሰሰ። ለህዝብ አገልግሎት የሚውሉ ተግባራትን ለፋኖ ድጋፍ ተሰጣላችሁ ማለት ለማቋረጥ የሚደረገው እንቅስቃሴን አስታኮ ፋኖ ማስጠንቀቂያ ወጣ። በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ራሱን መከላከያ ብሎ የሚጠራው የአብይ አገዛዝ ስልጣን አስጠባቂ ጦር የምዕራብ እዝ ከፍተኛ አመራር የሆነው ኮሎኔል ተስፋዬ ትላንት በ23 እና በዲሽቃና በሪፐብሊካን ኮማንዶዎች ታጅቦ ሲንቀሳቀስ በፋኖ በተወሰደበት ድንገተኛ ጥቃት መደምሰሱን ኮማንዶ አጃቢዎቹን ጨምሮ ሌሎች መቁሰላቸውን በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ህዝብ ግንኙነት ኃላፊ ሆነው ፋኖ ማርሸት ጻው ባወጣው መረጃ አስታውቋል። የባህር ዳር ብርጌድ አንድ አካል የሆነው በላይ ዘለቀ ሻለቃ በባህር ዳር ዙሪያ ወረዳ ጣና ሮቢት ቀበሌ ላይ ከሁለት ዓመት በፊት ተጀምሮ ተቋርጦ የነበረውን የመከላከያ ሰራዊት ባህር ኃይል ቢሮ ብለው የሚጠሩትን ግንባታ እንደገና ለማስጀመር በሚል እንቅስቃሴ ያደርጉ የነበሩት በህዝብ ንብረት የግል ህይወታቸውን የሚያሳልጡ ከሃዲ የሥርዓቱ ተላላኪ ሌባ የጦር መኮንኖች የግንባታ ፌሮን ለመሸጥ በዲሽቃ በ23 እና በኮማንዶ ታጅበው ሲንቀሳቀሱ በነበረበት ወቅት አስቀድሞ ሲከታተል የነበረውና ወታደራዊ መረጃ ክፍሉ የባህር ዳር ብርጌድ በላይ ዘለቀ ሻለቃ ከዘንዘልማ ጣና ሮቢት ደፈጣ በመጣል ትላንት ግንቦት 9 ቀን 2017 ከቀኑ 7 ሰዓት ላይ የአብይ አገዛዝ ስልጣን አስጠባቂ ጦር የምዕራብ እዝ ከፍተኛ አመራር የሆነው ኮሎኔል ተስፋዬን በወሰዱት ጥቃት ሲደመስሱ የባህር ኃይል ቢሮ ግንባታ ስራ አስኪያጅ የነበረው መሰረት የተባለ ግለሰብና በርካታ ቀይ ቦኔት ለባሽ አብይ አህመድ የሚመካባቸው ኮማንዶ የኮሎኔሉ አጃቢዎችም ከፍተኛ የመቁሰል አደጋ እንደደረሰባቸው አማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድ ህዝብ ግንኙነት አስታውቋል። ይህ እንዲህ እንዳለ በአማራ ፋኖ ብሔራዊ ኃይል የነበልባሉ ገረመው ወንዳወክ ብርጌድ ህዝብ ግንኙነት በአማራ ህዝብ ላይ ሁሉን አቀፍ ጥቃት ለመፈጸም እየተንቀሳቀሰ ያለውና የልማት እንቅስቃሴዎችን ሙሉ ለሙሉ በማቋረጥ በፍራሽ ተግባሩ የሚንቀሳቀሰው አገዛዝ ተልዕኮ የተሰጣቸው ግለሰቦችን ድርጊት በመኮንን ማስጠንቀቂያ አውጥቷል። የቋሪት ወረዳ ማህበረሰብ በጎ ነገር ሁሉ እንዳይደርሰው የተጀመረው የነጻነት ትግል ለፍሬ እንዳይበቃ እያንዳንዱ አማራ እንደ ሁሉም ኢትዮጵያ እኩል እንዲከበር ነበልባሉ ገረመው ወንዳወክ ብርጌድ እንዳስታወቀው ከሐምሌ 2015 ጀምሮ አገዛዙን በመፋለም ላይ ሲሆን አገዛዙን የከሞትኩ ሰርዶ አይብቀል በሚል የህዮች አስተሳሰብ የቋሪትን ህዝብ ዘራጥፊው ብልጽግና ካልመራው የህክምና የትራንስፖርት የግብአትና መሰል አገልግሎቶች ማግኘት አይችልም በማለት በፋኖ ነጻ የወጣው አካባቢን ህዝብ ለማጥቃት ሲንቀሳቀስ መቆየቱን አስታውሶ በ2016 ዓ.ም የጅጋ ቋሪት የህዝብ ትራንስፖርት ተጀምሮ መቋረጡን ፋኖን ለማስገዳት የህዝብ ተሽከርካሪ አስገድዶ ባመጣበት ወቅት ብርጌዱ በአቶ ዳኘው ከበደ በተባለው ባንዳ ተላላኪ ላይ እርምጃ ከወሰደ በኋላ ያገዛዙ ስልጣን አስጠባቂ ሰራዊት በአሽከርካሪዎች በተሳፋሪዎችና በመናኸሪያ ሰራተኞች ላይ በፈጠረው ተከታታይ ግድያና ድብደባ አሽከርካሪዎች ከስራ ውጪ በመሆን የወረዳው ማህበረሰብ ለተለያዩ ችግሮች ሲጋለጥ መቆየቱን ብርጌዱ አስታውሷል። ከዚህ ቀደም የቋሪትን ወረዳ ማህበረሰብ የማልማት ፍላጎቱን ሲያደናቅፍ የቆየው አገዛዝ በገበዘ ማርያም ሐሙስ ወንዝ ወተት አባይ ገጠር መንገድ ፕሮጀክት ለሰራተኞች አገልግሎት ይሰጥ የነበረ ሰርቪስ ፋኖ ስትጭኑ ነበር፣ አሁን የመጣችሁት ፋኖ ልትጭኑ ነው በሚል ምክንያት 30 ሺህ ብር ቅጣት በመጣል ከፕሮጀክቱ እንዲወጣ ማድረጋቸውን ከሳሽ ወቃሽ የሌለው ይህ ስርዓት ውጅሉ የሚባል የገነተ አቦ ነዋሪ ለስራ በህዝብ ማመላለሻ ጅጋ እንደደረሰ የፋኖ መረጃ አለ በማለት መረሸናቸውን መጋቢት 1 ቀን 2017 የጅጋ ገበዘ ማርያም ግሽ አባይ ትሊሊ አስፓልት መንገድ ፕሮጀክት በስራ ላይ የነበረን ይታያል ምስጋናው የተባለ የማሽን ኦፕሬተር በግፍ መግደላቸውን በአማራ ላይ ጭፍጨፋ የሚፈጽመው አገዛዝ ተላላኪ የሆነ የቋሪት ብልጽግና በ2017 በጀት እስከ ሚያዝያ 2017 ዓ.ም በእርዳታና በግዢ መድኃኒት እንዳይገባ በመከልከል የነበረውን በመዝረፍ የቋሪት ህዝብ ታክሞ እንዳይድን ማድረጉንና ነበልባሉ ገረመው ወንዳወክ ብርጌድ የወረዳው ማህበረሰብ በሚጠቅሙ መሰረተ ልማትና ተዛማጅ ስራዎች ከመተባበር ውጪ ምንም አይነት አሉታዊ ተሳትፎ እንደማያደርግ በዚሁ መግለጫ ጠቅሶ አገዛዙ በአሽከርካሪዎች ላይ ለሚፈጽመው ጥቃት ድርጅቱ ኃላፊነት እንደማይወስድ ዛሬ
ግንቦት 10 ቀን 2017 ጀምሮ በብልጽግናዎች ቡድንና ተቋርጦ የነበረው የጅጋ ቋሪትና የአዴት ቋሪት የህዝብ ትራንስፖርት አገልግሎት በአስቸኳይ እንዲጀመር አስታውቋል። በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የቀኝ ጌታ የወፍታዬ ንጉሴ 6ኛ ክፍለ ጦር ሪፎርም በማድረግ አዳዲስ አመራሮቹን ሰይመዋል። የአማራ ህዝብ ትግል ከዳር ለማድረስ የአማራ ፋኖ ብሔራዊ ኃይል በቀጠናው ጥልቅ የሆነ ግምገማ በማካሄድ የተቋም ግንባታ ሂደቱን እያመዘነና እያጠናከረ እንደሚገኝ የወፍታዬ ንጉሴ ክፍለ ጦር ባወጣው በዚሁ መረጃ ይፋ አድርጓል። በ6ኛው ክፍለ ጦር ላይ በነበረው ጥልቅ የሆነ ግምገማ ቆይታ በክፍለ ጦር ውስጥ የነበሩ ችግሮችን በነቂስ አውጥቶ በመገምገም ክፍለ ጦሩ በፊት ከነበረበት አደረጃጀት የጀግነት ከፍታ የበለጠ ከፍ እንዲልና እንዲጠነክር ወቅቱን የዋጀ ሪፎርም ማድረጉንም አስታውቋል። በዚህ ሪፎርምም የክፍለ ጦሩ ዋና አዛዥ የነበረው 50 አለቃ ታደሰ ልንገሬን የአማራ ፋኖ ብሔራዊ ኃይል በቀጠናው ወታደራዊ አስተዳደር አድርጎ የሾመ ሲሆን ሌሎችንም አዳዲስ አመራሮች ወደ ክፍለ ጦሩ አመራርነት በማምጣት ተሿሚዎችን በስም ዘርዝሮ ይፋ አድርጓል። የኢትዮጵያ ሕክምና ማህበር ችግሮች ወደ ተባባሰ ደረጃ ከመድረሳቸው በፊት አፋጣኝ የሆነም ሀገራዊ ውይይትም ተደርጎም ጥያቄዎች በውይይት እንዲፈቱም ጥያቄም አቀረበ። የኢትዮጵያ ሕክምና ማህበር በኢትዮጵያ ሐኪሞች እንዲሁም የጤና ባለሙያዎች የሚነሱ ጥያቄዎችን አስመልክቶ የሙያ ማህበራትና ስፔሻሊስት ሶሳይቲዎችን ከጤና ሚኒስቴር ጋር ተከታታይ ውይይቶችም እንዲያደርጉ በማመቻቸት ጉዳዩም ትኩረትም እንዲሰጠውና አስቸኳይ መፍትሄም እንዲቀመጥ ያላሰለሰ ጥረትም ሲያደርግ መቆየቱ ገልጾ ማህበሩ በተወሰኑ ጉዳዮች ላይ ጥሪም አቀርቧል። ሐኪሞችን በሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ፣ የጥቅማ ጥቅም፣ የሥራ ቦታ ደህንነት እንደ ኢትዮጵያ ሕክምና ማህበር ተገቢ መሆኑን የምንቀበልና ለረጅም ጊዜያትም ለሚመለከታቸው ባለድርሻ አካላትም ጉዳዩን ስናቀርብም ስንሰራበት ቆይተናል ብሏል። ሆኖም በአሁኑ ሰዓትም የጉዳዩ አሳሳቢነት እየጨመረ በመምጣቱ የሚመለከተው አካል አፋጣኝ መፍትሄ እንዲሰጥበትም በዚህ አጋጣሚ ጥሪ እናቀርባለን ሲል ገልጿል። አሁን ያለው ሁኔታ ማለትም የጤና አገልግሎትም እንዲሁም የመማር ማስተማር ሂደቱ በምንም አይነት ደረጃ ቢሆንም መስተጓጎሉ ማህበረሰቡን የጤና ባለሙያውን እንዲሁም የጤና ስርዓቱን እጅግ ሊጎዳ የሚችል በመሆኑ ማህበሩ ይህ ጉዳይ ወደ ተባባሰ ደረጃም ከመድረሱ በፊት የጤና ሚኒስቴር የሚመለከታቸው ባለድርሻ አካላትም ከባለሙያዎች ጋር በመሆን አፋጣኝ የሆነ ሀገራዊ ውይይትም በየደረጃው እንዲያካሄዱና ችግሮችን በውይይት እንዲፈቱ እንዲደረግ ሲል ጥሪም አቅርቧል። ሐኪሞችን እንደዚሁም የጤና ባለሙያዎችን አሁን ካለው ሁኔታ ጋር ተያይዞ በተለያዩ ቦታዎች ለእስራትም እንደተዳረጉ ሰምተናል። በመሆኑ ባለሙያዎቹም ከእስር እንዲፈቱና ወደ ስራ ገበታቸውም ተመልሰው ለማህበረሰቡ አገልግሎትን እንዲሰጡ ቢደረግ የተሻለ እንደሆነና በዚህም ረገድ የሚመለከታቸው አካላትም አስፈላጊውን እገዛና ትብብር እንዲያደርጉም ሲል ጥሪ አቅርቧል። ማህበሩ እንደወትሮም ችግሮችን ለመፍታትና መፍትሄ ለመስጠትም ከጤና ሚኒስቴርም ሆነ ከባለድርሻ አካላት በሚያደርጓቸው ጥረቶች ላይ ከዚህ ቀደም ሲያደርገው እንደነበረው ሁሉም አብሮ ለመስራትና ትብብሩንም አጠንክሮ በመቀጠል የመፍትሄው አካል ለመሆን ፈቃደኛና ዝግጁ እንደሆነ በጥሪው አስታውቋል። ለአማራ ህዝብ ትግል ሲሉ የወጡት እውነተኛዎቹ ፋኖች መሪያቸው ከርቶ አብይ አህመድ አገዛዝ እጁን ቢሰጥም ድሞቻቸውን መቀላቀላቸው ከጎንደር የወጣው መረጃ ገለጸ። ጸዳሉ ደሴ የተባለው ከሃዲ በቅርቡ ለአብይ አገዛዝ እጁን ለመስጠት እንቅስቃሴ በሚያደርግበት ወቅት ይመራው በነበረው ክፍለ ጦር ውስጥ ድሙ ዘመነ ደሴ የክፍለ ጦር አባላቱን እንዲያሳምንና እጃቸውን ለአገዛዙ ለመስጠት መወሰናቸውን በተናገረበት ወቅት ድሙን ዘመንና አጃቢዎቹን ጨምሮ የተወሰኑትን እርምጃ በመውሰድ ዴት ለአማራ ህዝብ ወተን ለጠላት እጃችን እንሰጣለን እናንተ ከሃዲዎች በማለት በትግላቸው እንደሚቀጥሉ የወሰኑት ታጋዮች የወጣነው ለአማራ ህዝብ ትግል እንጂ ላንተ የስልጣን ፍላጎት አይደለም በማለት ዛሬ ጃል ጸዳሉ ደሴ የተባለ የጃል ሰኒን መንገድ የተከተለው ከሃዲ መሪያቸው ቢሆንም በአማራ ፋኖ ብሔራዊ ኃይል ስር የሚገኘው ሜጀር ጀነራል ባንተ አባተ ኮርን መሪያቸው የከዳቸው ክፍለ ጦር አባላት ሙሉ ለሙሉ መቀላቀላቸው ተገልጿል። ራሱን አፋድ ብሎ በሚጠራውና እስክንድር በሚመራው አደረጃጀት ውስጥ ከከፍተኛ አመራሮች አንዱ የነበረው ከሃዲው ጸዳሉ ደሴ ለአገዛዙ እጁን መስጠቱን ተከትሎ በአሁኑ ወቅት በአዲስ አበባ የአገዛዙን ተጨማሪ ተልኮ ለመፈጸም እንደ ጃልሰኒ በአጃቢ የተንቀሳቀሰ መሆኑን የወጡ መረጃዎች ይገልጻሉ። አፋድ በወሎ ዳውንት ከአገዛዙ ሰዎች ጋር ድርድር መቀመጡ በተገለጸበት ወቅት የአውሮፓና የአሜሪካ ህብረት የኢጋድ ተወካዮች እንጂ ከአገዛዙ ባለስልጣናት ጋር አልተገናኘንም የሚል ላሽ የሰጠ ቢሆንም የዳውንቱ ድርድር ዛሬ
ዛሬ አንዳንድ መሪዎቹ በክደት እየወሰዱት ያለው እርምጃ አካል መሆኑን የሚጠቅሱ አስተያየቶች በስፋት ሲሰራጩ ቆይተዋል። ጸዳሉ ደሴ አገዛዙን ተልዕኮ በመፈጸም በተደጋጋሚ በሜጀር ጀነራል ባንታ ባተ ኮር ስር በሚገኘው ጉና ክፍለ ጦርና ስቴደንሳ ብርጌድ ላይ የተለያዩ ትንኮሳዎችና ጥቃቶችን ለማድረግ ተንቀሳቅሶ በተደጋጋሚ እንዳልተሳካለትና የጎንደር ጠቅላይ ግዛት ህዝብ በተባለው አደረጃጀት ውስጥ በከፍተኛ አመራርነት ሲንቀሳቀስ የነበረ መጨረሻ የክህደት ውሳኔው ከአገዛዙ ጋር አስቀድሞ ሲሰራ እንደነበር በአካባቢው ያሉ የክፍለ ጦር አዛዦች ጭምር በቁጭት የሚያነሱት መሆኑን ከስፍራው ያገኘነው መረጃ ይገልጻል። በክህደቱ ሳቢያ ወንድሙ ዘመነ ደሴ የቀብር ስነ ስርዓቱ በሚፈጸምበት ወቅት ከአገዛዙ ሰዎች ጋር ግንባር በመፍጠርና ሴራ በመወጠን የተለያዩ ክፍለ ጦር አመራሮችና ፋኖች በቀብሩ ላይ እንዲገኙ ስልክ እየደወለ ጭምር ጥሪ ያቀረበ ቢሆንም በሶስት ግንባሮች የአብይ አገዛዝ ስልጣን አስጠባቂ ጦር ባንዳ ሚሊሻዎችና አድማ ብተናዎችን ወጥመድ በማዘጋጀት አቃብሩኝ ብሎ ፋኖ ላይ ጥቃት እንዲፈጸም ያደረገው እቅድ መክሸፉን በጊዜው መረጃዎችን ጠቅሰን መዘገባችን አይዘነጋም። የአብይ አገዛዝ በዚህ አደረጃጀት ውስጥ ያሉ ጠመንጃቸውን አውርደው ከአገዛዙ ጋር እንዲሰለፉና ከዋት ጋር ለሚደረገው ጦርነት እንዲዘጋጁ ምክንያት በመደርደር አስቀድሞ በክህደት ውስጡን ሲያደርጉት የነበረውን ግንኙነት ይፋ ማውጣት መጀመሩ እየተገለጸ ሲሆን አብይ በፋኖ ውስጥ አስርጎ ያስገባቸውን ስቦ ማውጣት ጀምሯል መባሉን ጠቅሰን መዘገባችን ይታወሳል። የአማራ ፋኖ ብሔራዊ ኃይል ምስረታን አስታኮ አራት ማህበራት በጋራ ባወጡት መግለጫ ድጋፋቸውን ገልጸዋል። የአማራ ህዝብ ትግል በድል የሚቋጨው ሁሉም አማራ ሲተባበርና አብሮ ሲታገል መሆኑን ጥሪ አቅርበዋል። በአማራ ክፍላት ሀገራት ስም የተደራጁ አራት ማህበራት በጋራ ከጀርመን ባወጡት መግለጫ የአማራ ፋኖ ብሔራዊ ኃይል መመስረት ከፍተኛ ደስታ እንደተሰማቸውና ድጋፋቸውን እንደሚሰጡ የገለጹ ሲሆን በአማራ ህዝብ ላይ በግፍ የታወጀውን ጦርነት ተከትሎ ህዝቡ ራሱን ለመከላከል ያደረገ ያለውን ጥረትና የፋኖ እንቅስቃሴን በተመለከተ በመግለጫቸው ጠቅሰዋል። አማራ ክፍላት ሀገራት ህብረት አማራዊ አንድነትን በማጎልበትና የህልውና ትግሉን በተግባር ለማገዝ ጠንካራ መሰረት ያለው ተቋም በህብረት በመፍጠር ደጀን ሆኖ በአጋርነት ከአማራ ህዝብ ጎን ይቆማል በማለት የአማራ ፋኖ ብሔራዊ ኃይል በቋራ ቃል ኪዳን ወደ አንድ በመምጣት የፋኖ አደረጃጀቶች የወሰዱትን እርምጃ አድንቋል። ግሉ መራራና ከፍተኛ መስዋዕትነት የሚጠይቅ እንደመሆኑ መጠን ህዝባችንም ሆነ ፋኖ ይህንን ፈታኝና ውስብስብ ወቅት በነቃ ሁለገብ ተሳትፎ ጠኝነት ባለው የትግል መንፈስ በአርበኝነት ሆነ ዕውቀት በተሞላበት ጥበብ አማራዊ በሆነ አንድነት ታግሎ በአሸናፊነት መቋጨት ምርጫ ሳይሆን ግዴታችን ነው ሲል መግለጫው አስታውሷል። አማራዊ ተክለ አንድነትና ግርማ አማራዊ ወታደራዊና ፖለቲካዊ ቁመና ዘመን ተሻጋሪ ሐሳብና ያደረጃጀት ልቀት የአማራ ብቃትና የምህረት ጥብቀት አስፈላጊነቱ አጠያቂ አይደለም ያለው ይሄው መግለጫ በዚህ ረገድ ትግሉ እየመራ ያለው ፋኖ ያደረገውና እያደረገ ያለው ተጋድሎ የሚደነቅ ሲሆን አሁን ደግሞ ትግሉ ከደረሰበት የእድገትና ግዝፈት አኳያ አማራን የሚመጥን አታጋይና መሪ ድርጅት ለመፍጠር በፋኖ የተደረገ ያለው ለአስጨራሽ ርብርብ ጥረት ወቅታዊና ህዝባችንም ሆነ የህብረታችን ጥያቄና ፍላጎት የሚመልስ በመሆኑ አጥብቀን እንደግፋለን በማለት የአማራ ፋኖ ብሔራዊ ኃይል ምስረታን አስታከው ባወጡት በዚሁ መግለጫ ጠቅሰዋል። ፋኖ የገጠመው ውስብስብ ሰው ሰራሽ ችግር በጽናትና በብቃት ተቋቁሞ የማለፍና ትግሉ መርቶ ለድል እንደሚያበቃው ህብረታችን ያምናል ያለው ይሄው መግለጫ ከዚህ አንጻር የአማራ ፋኖ ብሔራዊ ኃይል በይፋ መመስረቱ የህልውና ትግሉ ጠንካራና ወጣት ታጋይ መሪ ድርጅት የመፍጠር ቀዳሚ ተግባር በመሆኑ በእጅጉ የምንደግፈው ተስፋ ሰጪ ጅምር ነው ሲሉ ጠቅሰዋል። ሂደት ትግሉን ወደ ቀጣይ ምዕራፍ የሚያሸጋግር ቆራጥ እርምጃ በመሆኑ ጥረቱም ይበልጥ ተጠናክሮ ሌሎችም አቃፊ አካታችና አሳታፊ ሆኖ በሰላምና በአማራዊ አንድነት እንዲቋጭ ጽኑ ምኞታችን ነው ሲል ጥሪ አቅርበዋል። አማራዊ የተደቀነበትን የህልውና አደጋ ለመቀልበስ ፋኖ በጀግንነት አስደናቂ ተጋድሎና የመስዋዕትነት ጀብዱ በመፈጸም ህዝባዊ ትግሉን እዚህ ደረጃ እንዳደረሰው ያስታወሰው የመግለጫ ከዚህ አንጻር አማራውን በማንቃት በማሰባሰብ በማደራጀትና ሁለገብ ድጋፍ በማድረግ የህዝብ ድምጽ በመሆን ገንቢ ሚና የነበራቸው አደረጃጀቶች፣ ሚዲያዎች፣ ግለሰቦች ምስጋና ይገባቸዋል ሲል መግለጫው ጠቅሷል። የአማራ ህዝብ ትግል በድል የሚቋጨው ሁሉም አማራ ሲተባበርና አብሮ ሲታገል መሆኑን ያስታወሰው የአራቱ አደረጃጀቶች የጋራ መግለጫ ይህን አሰራር ህብረታችን እየሰራበት ይገኛል። ሌሎች ድርጅቶችም ሆነ ግለሰቦች ወደ አንድነት በመምጣት ትግሉ እንዲያጠናክሩ እንጠይቃለን ሲል የአማራ ክፍላት ሀገራት ህብረት ከጀርመን ባወጡት በጋራ መግለጫ ጠቅሰዋል። በትግራይ ክልል ውስጥ ከፍተኛ የፖሊስና ወታደራዊ ባለስልጣናትም እንደዚሁም ግብረሰናይ ድርጅቶችም የተሳተፉበት የህገወጥ ሰዎች ዝውውር እየተካሄደ መሆኑም ተጋለጠ። ዋጋህታም ፋክትም ሾልኮ የወጣም ሰነድ ያለው መረጃን ዋቢ አድርጎ እንደዘገበው በትግራይ ክልል ውስጥ የሚገኙ ኤርትራን ስደተኞችን ኢላማ ያደረገ በትግራይ ክልል ያሉ የወታደራዊ ባለስልጣናቶች፣ የፖሊስ አባላት፣ መንግስታዊ ያልሆኑ ግብረሰናይ ድርጅቶች ወይም ኤንጂኦና የንግድ ተቋማት የተሳተፉበት የህገወጥ ሰዎች
ማዛወር ወንጀል መካሄዱም ተገልጿል። 70 ገጽ ያለው የምርመራው ሪፖርትም እንዳጋለጠው በዚህ ህገወጥ የሰዎች ማዛወር ተግባር ላይ የቀድሞ የክልሉ የፖሊስ ኮሚሽን ኮሚሽነር ጀነራል ይደጎም ስዩምን ጨምሮ ከፍተኛ የፖሊስ አመራሮች እንደዚሁም በክልሉ የወታደራዊ መረጃ ኃላፊው ተወልደም ገብረተንሳይን ጨምሮ ከፍተኛ ወታደራዊ ባለስልጣናት የሆቴል ቤቶችና አገር በቀል የበጎ አድራጎት ድርጅቶች እጃቸውን አስገብተዋልም ተብሏል። መረጃውን በማሾለክና ወደ ህዝብ እይታ በማቅረብ ረገድ ኃላፊነት የወሰደ ቡድን ባይኖርም በቅርቡ በኢትዮጵያ ብሔራዊ ምርጫ ቦርድ ከታገደው የህዝባዊ ወያኔ ሓርነት ትግራይ የህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረሚካኤል ቡድን ጋር የተካረረም ቁርቋስ ውስጥ የገቡት የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ መረጃውን ሳያሾልኩ እንዳልቀረም ተጠርጥሯል። በቀረበው ሰነድም ዙሪያ አቶ ጌታቸው ረዳም ሆኑ የክልሉ ጊዜያዊ አስተዳደር ለጊዜው የሰጡትም ማስተባበያ ወይ ማረጋገጫ የለም። አብይ አህመድ እመራዋለሁ ባለው ህዝብ ላይ ያመፀ ዘር አጥፊ በመሆኑ ከአብይ አህመድ ጎን የሚሰለፍ ማንኛውም ካዲ መሆኑን በፋኖ ስም ሲንቀሳቀሱ የነበሩ አንዳንድ ግለሰቦች እጃቸውን ለመስጠት የሚያቀርቡት ምክንያት ተቀባይነት የሌለው ክህደት መሆኑን የፋኖ ከፍተኛ አመራር ገለጸ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አመራር ከሆኑት አንዱ ፋኖ ጠበቃ አስረስ ማረዳምጤ ሰሞኑን ላገዛዙ እጃቸውን እየሰጡ ያሉ ካዲዎችን በተመለከተ ክህደታቸውን ለማሽሞንሞን የሚያደርጉት እንቅስቃሴ ተቀባይ እንደሌለውና አብይ አህመድ ህወሓትን ሊወር ነው የሚል ጥያቄ አቀርቦላቸው እንደገቡ ተደርጎ የሚናፈሰው ተቀባይነት የሌለው የክህደት ተግባራቸው መሸፈኛ እንደማይሆን ገልጿል። ግንቦት 8 ቀን 2014 ዓ.ም ከ3 ዓመት በፊት የብልጽግና ገዳይ ቡድን ቤቱን በወረረበት ዕለት የጫካ ህይወት መጀመሩን መውደቅ፣ መነሳት፣ መውጣት፣ መውረድ፣ ምሬት፣ ደስታ ሁሉም የትግል ገጽታዎች ናቸው ያለው ፋኖ ጠበቃ አስረስ ማረዳምጤ የተያዘው ትግል እንደመሆኑ መጠን በየጊዜው ስሜትን የሚፈታተኑ የሰውነት ባህሪ የማይቋቋማቸው ዘለፋዎች እንዲሁም የሚገርሙ አድናቆቶችን ማስተናገድ የአብዛኞቻችን አመራር እጣ ፋንታ ነው። ሁሉም መልክ የሚይዘው በጠራ ትግል መስመራችን ላይ በተመሰረተው ድላችን ነው። በለቀማ በምንገዛው ጥይት አንጡራ ገንዘባችንን አውጥተን በታጠቅናቸው ጥቂት ጠመንጃዎች የምስራቅ አፍሪካን የኃይል አስተላለፍ የለወጠ የፖለቲካና የኃይል ማዕከል ተገንብቷል በማለት በፋኖ በኩል የተደረገ ያለውን እንቅስቃሴና የሰሞኑ የአንዳንድ ግለሰቦች ክህደትን በተመለከተ አስተያየቱን አስፍሯል። በሚደንቅ የህዝብ ድጋፍ የታጀበው ተጋድሎ መርተን ከዚህ አድርሰናል ያለው ፋኖ ጠበቃ አስረስ ማረዳምጤ ትግሉ ያጭር ጊዜ ግርግር መስሎ የተቀላቀለው ከማናንሼ በሚል ፉክክር ራሱን አመራር አድርጎ የቆየው በሌሎች ኃይሎች ግፊት ሜዳውን ያጣበበውና አስቀድሞም አሰላለፉ ከጠላት ብዙም ያራቀው ቡድንና ግለሰብ እዚህም እዚያም እየተንሸራተተ ይገኛል ሲል ይህን ሁኔታውን ገልጿል። ያንዳንዶቹ አሳዛኝ ነው። እንዲህ የተዋወቅን ጉልበታችንን በውስጥ ጉዳይ እንዲባክን ባያደርጉ መልካም ነበር። የሆነ ሆኖ ዳገቱ ላይ መዛል፣ መክዳትና በባንዳነት መሰለፍ በየትኛውም ትግል ውስጥ የሚከሰት ጉዳይ ነው። ይሉንታ ያልፈጠረበት የአብይ አህመድ አገዛዝ ለከዳተኞችና ለባንዳዎች የፈጠረላቸው ሰበብ ህወሓት ጋር ጦርነት ልንገባ ስለሆነ ከብልጽግና ጎን መሰለፍ ያስፈልጋል የሚል ነው። አዲሱ የማደናገሪያ ስልት መሆኑ ነው ሲል የካዲዎቹ ተግባር ከክህደት በስተቀር ሌላ እንደማይኖረው ገልጿል። ግልጽ መሆን ያለበት ነገር ይህ ሀገር በተለይም የአማራ ህዝብ ከአብይ አህመድ የቀደመ ጠላት የለውም። አብይ አህመድ አልተሳካለትም እንጂ ከፕሪቶሪያው ስምምነት ማግስት የትግራይ ኃይሎችን በአማራ ላይ ለማዝመት ያላደረገው ጥረት አልነበረም። አብይ አህመድ መረዋለሁ በሚለው ህዝብ ላይ ያመፀ መሪ ነው። የሀገሩን ጦር አማራ ላይ አሰማርቶ ዘር ጨፍጭፎ አልበቃ ብሎት የትግራይና የአማራ ህዝብ ሌላ ጦርነት አዙሪት ውስጥ ለመክተት ምራቁን በመዋጥ ላይ ነው። ይህን አውዳሚ ሐሳብ ተቀብሎ ለአብይ አህመድ የቅዠት እቅድ ማስፈጸሚያ ራሱን ያዘጋጀ ቢኖር የህልውና ትግሉ ጸር ነው በማለት ከሃዲዎችን ኮንኗል። በህዝብ ላይ ሽብር እየፈጸመ ያለ ወራሪ አገዛዝ በነደፈው የጦርነት ፕሮጀክት ተሳታፊ መሆን የሚፈልግ ካለም የነጻነት ታጋይ ሳይሆን የአብይ አህመድ ቅጥረኛ ተዋጊ መሆኑን የጠቀሰው ፋኖ ጠበቃ አስረስ ማረዳምጤ የኢትዮጵያ መሪ ተብሎ የተቀመጠው ሰው ሙሉ ጊዜውን የሚያሳልፈው የእርስ በርስ ጦርነቶችን በማዋለድና በማዛመት ነው። ከዚህ የተረፈው ጊዜ ድሮን ዕቃ ይጫወትበታል። ባጭሩ ከሃዲነትና ባንዳነት በዚህ ዘመን ህወሓትን ልንወጋ ነው በሚል ትርክት መሸፈን የሚቻልበት ጊዜ አብቅቷል። ትግሉን የከዳ ሁሉ ከባንዳነት የተለየ ስም የለውም በማለት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ፖስት ከ13ቱ አመራሮች አንዱ ሆነው ፋኖ ጠበቃ አስረስ ማረዳምጤ የሰሞኑን ክህደት በተመለከተ አስተያየቱን አስፍሯል። ይህ በእንዲህ እንዳለ በቋራ ቃል ኪዳን በአራቱ የፋኖ አደረጃጀቶች የተመሰረተው የአማራ ፋኖ ብሔራዊ ኃይል አርበኛ ዘመነ ካሴ፣ አርበኛ ሀብቴ ወልዴ፣ አርበኛ ምሬ ወዳጆ፣ አርበኛ ደሳለኝ ሲያስብ ሸዋን ጨምሮ 13 ማዕከላዊ ኮማንድ ፖስት ያቋቋመ ሲሆን ማዕከላዊ ኮማንድ ፖስቱ የሥራ አስፈጻሚና የማዕከላዊ ኮሚቴ ኃላፊነት ተሰጥቶት እንዲመራ መደረጉን ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል መመስረቱን አስታከው ባወጡት መግለጫ መግለጻቸው አይዘነጋም።
የመብት ጥያቄያቸው ያልተመለሰው ሐኪሞች የተሟላ የሥራ ማቆም አድማ እንደሚያደርጉ እየተገለጸ ነው። የአገዛዙ አፈናን ተከትሎ የታሰሩት በጊዜው ፍርድ ቤት አለመቅረባቸው ተጠቅሷል። ጥያቄያችንን ገፍተን እስከ መጨረሻው ድረስ እንሄዳለን፣ ከዚህ በላይ ምንም አይመጣም የሚሉ ድምጾች ጎልተው እየተደመጡ ሲሆን የዩኒቨርሲቲ መምህራን የመጀመሪያና ሁለተኛ ደረጃ መምህራንና ሰራተኞች ይህንን ወቅት ተጠቅመው ከጤና ባለሙያዎች ጎን ባለመሰለፋቸው ወደፊት በታሪክ ጭምር እንደሚጸጸቱ መምህራኑን ውስጡን ለማስተባበር እንቅስቃሴ ያደረጉ ወገኖች በሚልኳቸው አጫጭር መልእክቶች ማስጠንቀቅ ጀምረዋል። የኢትዮጵያ የጤና ባለሙያዎች ከፊል የሥራ ማቆም አድማቸውን ወደ ተሟላ የሥራ ማቆም አድማ ከነገ ጀምሮ ለመቀጠል ውሳኔ ላይ መድረሳቸውን የሚጠቅሱ መረጃዎች ይወጡ ሲሆን የዚህ ምክንያቱ አገዛዙ በከፊል ለተደረገው የሥራ ማቆም አድማና ለአንድ ወር አስቀድሞ የሰጡትን ማስጠንቀቂያ ከመቀበልና መፍትሄ ከመስጠት ይልቅ የደሞዝ ጥያቄያቸውን ጨምሮ የጤና ሽፋንና የጤናው ዘርፍ ጭምር ለህዝቡ በቂ ጤና ለህዝቡ የተሟላ አገልግሎት አይሰጥም በማለት ያቀረቧቸውን 12 ጥያቄዎች ወደ ጎን በመግፋት የፖለቲካ ስራ ነው፣ ሌሎች ትግሉን ጠልፈውታል በሚል የሚደረገው እንቅስቃሴ የጤና ባለሙያውን የመብት ጥያቄ በፍረጃ እንደማያዳፍነው እየተገለጸ ነው። የጥያቄው ባለቤቶች እኛ ራሳችን ጤና ባለሙያዎችን በቂ ምክንያቶች ወደ ታችኛው የመጨረሻ ጫፍ ተገፍተን ከኖርንበትና አሁንም ከተጫነብን ችግር የበለጠ የሰቆቃ ህይወት ሊኖር አይችልም በማለት ዶክተር መልካሙ ተሰማ ንቅናቄው በሚያስተባብሩበት የማህበራዊ ገጽ ላይ ንቅናቄ የኢትዮጵያ ጤና ባለሙያዎች ጥያቄን ይዞ የተነሳ መሆኑን ጭምር በማንሳት እስከ መጨረሻው ድረስ እንደሚገፉበት አስታውቀዋል። ደሴን ጨምሮ በተለያዩ አካባቢዎች የታሰሩ የጤና ባለሙያዎች 48 ሰዓት አልፏቸውን ፍርድ ቤት አለመቅረባቸውን የሚጠቅሱ ወገኖች አገዛዙ በግፍ እርምጃው የጤና ባለሙያዎችን ጥያቄ ለማዳፈን የሚያደርገው እንቅስቃሴ በጤና ባለሙያዎች አንድነት የሚከሽፍ መሆኑን ይህን አንድነታቸውን ሙሉ ለሙሉ በሚያደርጉት የሥራ ማቆም አድማ ማሳየት ከቻሉ አገዛዙን ለማንበርከክና ጥያቄያቸውን በከፊልም ቢሆን ለመቀበል ከጫፍ ላይ መድረሱን ውስጡን የሚያደርጉት ውይይቶችና ለነሱ ጥያቄ ከመለስን ሌላውም ተከትሎ ይነሳል የሚል ስጋት ጭምር እንዳለ ታውቋል። ያገዛዙ ባለስልጣናት ከአንድ ቀን በላይ እንቅስቃሴው አይቀጥልም፣ ዋና ዋና መሪዎቹን በቁጥጥር ስር አድርገን ተመልሶ ስራው ይገባል የሚል እብሪት የነበራቸው ቢሆንም የጤና ባለሙያዎቹ ከግንቦት 5 ቀን የጀመሩት ከፊል የሥራ ማቆም አድማ ከ80 በላይ ጤና ባለሙያዎች በተለያዩ አካባቢዎች የታሰሩ ቢሆንም እስሩን ጭምር በመቃወም ተጠናክሮ ቀጥሏል። የጤና ባለሙያዎች ማህበራዊ ንቅናቄን ተከትሎ ከ5 ዓመት በፊት ያነሱትን ጥያቄ ተከትሎ ከተስፋ በስተቀር ምላሽ ያጡት የከፍተኛ ትምህርት ተቋማት በወቅቱ ትግሉን በሚያስተባብሩበት ማህበራዊ ገጽ እየተራብን አንመግብም በማለት የሐኪሞቹ ጥያቄ እነሱም ጥያቄ መሆኑን የኢትዮጵያ ጤና ባለሙያዎች ንቅናቄን ለመቀላቀል መወሰናቸውና በዚህ ወቅት ድምጻችንን ካላሰማን መቼም አናሰማም የሚሉ ጥያቄዎች የነበሩ ቢሆንም ዛሬም በይፋ ንቅናቄውን ደግፈው አለመቆማቸውና የበኩላቸውን አለማድረጋቸው ወደፊት ጭምር በታሪክ የሚያስጠይቃቸው መሆኑን ውስጡን ንቅናቄውን ከሚያስተባብሩ ወገኖች ወቀሳ መከተል ጀምረዋል። እኛም ሆነን ሰራተኞች፣ አሽከርካሪውም ሆነ ሌላ የኢትዮጵያ ጤና ባለሙያዎች የዳቦ ጥያቄ የጋራ ጥያቄያችን ነው። ጥያቄያችን እንዲመለስ ካድሬ ተንፈላሶ በሚኖርበት አገር ራሳችንና ቤተሰባችንን መግበል ለማድረግ የማንችልበት ሁኔታ እየተፈጠረ ዝምታው ምንድነው የሚሉ ወቀሳዎችና አስተያየቶች እየተሰራጩ መሆኑ ታውቋል። አገዛዙ በተለያዩ ክልሎች በተናጠል ጭምር የጤና ባለሙያዎችን በማስፈራራት አንዳንዶችን የጓደኞቻችሁ እጣ ይጠብቃችኋል በሚል ጫና በማድረግ ወደ ስራ ለመመለስ ያደረገው እንቅስቃሴ ውጤት ያላመጣ ሲሆን ህዝቡም እነሱ ምን ያድርጉ እየተራቡ ስሩ አይባልም በማለት ለኢትዮጵያ ጤና ባለሙያዎች ጥያቄዎች ያለውን የሞራል ድጋፍ በተለያዩ መንገዶች እየሰጠ ሲሆን በተደራጀ መንገድ የሚንቀሳቀሱ ሰራተኞች፣ መምህራን፣ አሽከርካሪዎችና ሌሎችም ጥያቄውን በመደገፍ በጋራ ድምጻቸውን ሊያሰሙ እንደሚገባ አገዛዙ በእብሪት ጥያቄውን ሊያዳፍን እንደማይችል ጥሪዎች ዛሬም እየቀረቡ ይገኛል። አንድ ሐኪም ለቤት ኪራይ አበል በሚል 1000 ብር የሚሰጠው አገዛዝ ለአንድ ያገዛዙ ካድሬ ባለስልጣን የቤት አበል 24000 ብር የትራንስፖርት ወጪ ተሸፍኖ ደሞዛቸው ያንዳንዶቹ 70 እና 80 ሺህ ብር የደረሰ መሆኑን በተለይም ዋና ዋና ባለስልጣናት የሚባሉት ከደሞዛቸውና ከሚዘርፉት በተጨማሪ ለ5 እና 6 ተቋማት የቦርድ ሊቀመንበር በመሆን ከየተቋማቱ በርከት ያለ ሀብት በማፈስ የጤና ባለሙያዎችም ሆነ የህዝቡ ጥያቄ እንደማይሰማቸው በዚሁ ንቅናቄውን በሚያስተባብሩበት ማህበራዊ ገጽ አስተያየቶች መንሸራሸር ጀምረዋል። ከናንተ ውጪ አዋቂ ያለ የማይመስላችሁ፣ ከናንተ ውጪ ሌላው ሀገሩን የማይወድ ከሃዲ የሚመስላችሁና ዝም ብለን እንደ ከብት እንድንነዳ የምትፈልጉ ሰዎች ዝም ያልነው እኮ ምንም ስለማናውቅ እንዳልሆነ እናንተም ታውቃላችሁ። አሁንም ቢሆን መናገር የመረጥነው እናንተ እንደምታስቡት በእናንተ ገለጻ ሴራ የሆነው ፖለቲካ ውስጥ መግባት ስላማረን አይደለም፣ ጉዳዩ የመኖርና ያለመኖር ጥያቄ ነው በማለት ንቅናቄውን በሚያስተባብሩበት ማህበራዊ ገጽ
እንቅስቃሴውን ለማጥላላት ለሚሞክሩ ያገዛዙ ካድሬዎች ምላሽ ሰጥተዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በርካታ የአሜሪካም ራዲዮ ድምጽ ወይም ቪኦኤ የኮንትራት ሰራተኞችን ማሰናበቱም ተሰማ። እርምጃው ሰራተኞችን ለጨቋኞችና አምባገነኖች አሳልፎ መስጠት ነው የሚል ተቃውሞ አስነስቶበታል። የትራምፕ አስተዳደር በዋሽንግተን ዲሲ የሚገኘውን የቪኦኤ የፌደራል ህንጻም ለሽያጭ ማቅረቡም ተገልጿል። ኒውዮርክ ታይምስ ጋዜጣም ሾልኮ የደረሰኝ መረጃ በማለት እንደዘገበው ወደ 600 የሚጠጉ የአሜሪካ ድምጽ የኮንትራት ሰራተኞች እስከ መጪው 12 ቀናት ወይም ሜይ 30 ድረስ የራዲዮ ጣቢያውን መታወቂያቸውን የሥራ ፈቃዳቸውንና የጣቢያውን ንብረት የሆኑ በማስረከብ ከጣቢያው ጋር ያላቸውን ኮንትራትም ይቋረጣልም ብሏል። የፌደራል ዳኛ ባለፈው ወር የፕሬዝዳንት ዶናልድ ትራምፕ አስተዳደር የቪኦኤን ሰራተኞችን እንዳያባረር ውሳኔ ቢያስተላልፍም ለበርካታ የፍርድ ቤት ውሳኔዎችም ጀርባ በመስጠት ወይም ተገዢ ባለመሆን የሚታሙት የፕሬዝዳንት ትራምፕ አስተዳደር ከሁለተኛው የዓለም ጦርነት ጀምሮ ከአሜሪካ ምድር ውጪ ከ50 ቋንቋዎች በላይ የሚተላለፈው ቪኦኤን የአክራሪዎች መሳሪያ ነው በማለትም የመዋቅር ለውጥም አደርጋለሁ በማለታቸው ጸረ ፕሬሶችን አምባገነኖችን ሸሽተው ሐሳብን ለመግለጽ መብት የሚታገሉ ጋዜጠኞችን ከቪኦኤ ጋር በተያያዘ የነበራቸው ቪዛም ተቋርጦ ወደ መጡበትም አገር የማባረር ዘመቻ ነው የሚል ተቃውሞም ቀርቦበታል። ቪኦኤን እንታደገው ሴቭ ቪኦኤ የሚል እንቅስቃሴ አራማጆች ባወጡት መግለጫ ቪኦኤን መብትና ግዴታውን እንዲወጣ በኮንግረስም የተሰጠው ኃላፊነትን ደፋ ቀና የሚሉ ጋዜጠኞችን ማሳጣትም በእጅጉም ከባድ ነው። በተለይ G1 የሚል ቪዛ አግኝተው ቪኦኤን ሲያገለግሉ የነበሩ ጋዜጠኞች ቪኦኤን ለቀው ሊታሰሩባቸው ሊዋከቡባቸው ወደሚችሉት አገራቸው በቀጣዩ 30 ቀናት እንዲመለሱ መገደዳቸው አሳዛኝ ነው ያለው ሴቭ ቪኦኤ በተቻለ መጠን ጋዜጠኞችን ከስራ እንዳይፈናቀሉ ከአገርም እንዳይባረሩ የበኩላችን ጥረት እናደርጋለን ብለዋል። የቪኦኤ ዳይሬክተር ሚሼል አብራቴዝ ለጋዜጠኞቻቸው በላኩት የውስጥ ደብዳቤ ወይም ኢሜል ኒውዮርክ ታይምስ አገኘውትም እንዳለው መረጃም ውሳኔው ልብም ሰባሪና ለማብራራትም የሚከብድ ውሳኔ ነው ብለውታል። ዋሽንግተን ዲሲ የሚገኘው የቪኦኤ ዋና መስሪያ ቤትም ያደረገው የፌደራሉ ህንጻም ካለፈው ሐሙስ ጀምሮ ለሽያጭ መቅረቡ ሌላኛው የፕሬዝዳንት ዶናልድ ትራምፕ አስተዳደር ጸረ ቪኦኤ እርምጃ መሆኑ የተመለከተ ሲሆን በአሜሪካ የሴናተር የውጭ ጉዳይ ኮሚቴ ውስጥ ከፍተኛ አመራር የሆኑት ጃን ሼን ቪኦኤን በመዝጋትም የራሻ ፕሮፓጋንዳ በአየሩ ላይ እንዲናኝ በእሳት ላይ ቤንዚል እንዲርከፈከፍ ማድረግ ነው። ገለልተኛና ጉምቱ የቪኦኤ ጋዜጠኞችን ማባረር የዶናልድ ትራምፕ አስተዳደር የተያዘው ጠባብና ሾርት ሳይድ ያሉትን አመለካከት አሜሪካና የአሜሪካን ጥቅምን የሚጎዳ ነው በማለትም እርምጃውን ተቃውመውታል። በስር ላይ የሚገኘው የፖለቲካ እስረኛ መጽሐፍ ለሶስተኛ ጊዜ ታተመ። አገዛዙ በአማራ ብሔር ተወላጆች የህሊናና የፖለቲካ እስረኞች ላይ የፈጸመ ያለው ግፍ ትኩረት እንዲሰጠው ተጠይቋል። በአማራ ህዝብ ላይ በግፍ ጦርነት ያወጀው አብይ አገዛዝ በአማራ ማንነታቸው ሳቢያ በግፍ አስሮ የፈጠራ ሽብር ክስ ከመሰረተባቸው የፖለቲካ እስረኞች መካከል የሚገኙት ረዳት ፕሮፌሰር ዳኛ አበበ ሶስተኛ መጽሐፋቸው ለንባብ መብቃቱ ተገልጿል። የህሊና እስረኛው ረዳት ፕሮፌሰር ዳኛ አበበ የኢትዮጵያ ቲያትር ጅማሬና እድገት በሚል የጻፉት መጽሐፍ በአዲስ አበባ ዩኒቨርሲቲ ፕሬስ መታተሙ ታውቋል። ዩኒቨርሲቲው በየዓመቱ ያሳተማቸው መጽሐፍት ለአውደ ርዕይና ሽያጭ የሚያቀርብ ሲሆን ዘንድሮ ለ17ኛ ጊዜ በተካሄደው አውደ ርዕይ ላይ የረዳት ፕሮፌሰር ዳኘ መጽሐፍ አሳትሞ ለንባብ ማብቃቱ ታውቋል። 376 ገጾች ያሉት መጽሐፍ በውስጡ ስለ ኪነ ጥበብና ዘርፈ ብዙ ክንዋኔዎች፣ ስነ ጽሁፍ፣ የቲያትር ምንነት በተለይም የኢትዮጵያ ቲያትር ጅማሮና እድገቱን በስፋት ያስቃኘ በጥልቅ ጥናት ላይ የተመሰረተ መጽሐፍ መሆኑ ተጠቅሷል። ይህ መጽሐፍ ለተመራማሪዎች፣ ለተማሪዎች፣ ለሙያው ባለቤቶችና በአጠቃላይ ለኪነ ጥበብ ቤተሰቦችና ለማንኛውም አንባቢ አማራጭ በሚሆን መንገድ መቅረቡን የፍርድ ቤት ሂደቶችን ተከታትሎ የሚዘግበው አውሎክስን አንድነት በላከው በዚህ ዘገባ ጠቅሷል። ረዳት ፕሮፌሰር ዳኘ ለእስር ከተዳረጉበት መጋቢት 10 ቀን 2016 ድረስ በአዲስ አበባ ዩኒቨርሲቲ ቲያትሪካል አርት ዲፓርትመንት በመምህርነት ሲያገለግሉ የቆዩ ሲሆን በተጨማሪም የተለያዩ ጥናትና ምርምሮችን ለዩኒቨርሲቲው አበርክተዋል። ማራማነታቸው ሳቢያ በግፍ ከታሰሩት አንድ የሆኑት ረዳት ፕሮፌሰር ዳኘ እንደሌሎቹ የስራና የስር ጓደኞቻቸው ለእስር ተዳርገው ያገዛዙ የፈጠራ ክስ ተመስርቶባቸው የክስ ሂደታቸውን በቅሊንጦ ማረሚያ ቤት እየተከታተሉ እንደሚገኝም ዘገባው ጠቅሷል። መጽሐፉን በመግዛት የፖለቲካ እስረኛውን ልናበረታታ እንደሚገባ የፍርድ ቤት ሂደቶችን ተከታትሎ የሚዘግበው አውሎክስን አንድነት አስታውቋል። ይህ በእንዲህ እንዳለ በነጻ ሐሳባቸውና በማንነታቸው ሳቢያ በስር ላይ የሚገኙ የፖለቲካ እስረኞች ጉዳይ በአገዛዙ እየተፈጸመ ያለው በቀጠሮ
ስም የማጉላላትና በግፍ አስሮ የማሰቃየት እንቅስቃሴ ተገቢው ትኩረት ሊሰጠው እንደሚገባ የፍርድ ቤት ሂደቶችን የሚከታተሉ ወገኖች ጥሪ አቅርበዋል። በአማራ ማንነታቸው ሳቢያ የታሰሩ የህሊናና የፖለቲካ እስረኞችን ጨምሮ የ80 ዓመት አዛውንቱ የታሪክ ተመራማሪና ጋዜጠኛ አቶ ታዲዮስ ታንቱን ጨምሮ በግፍ እስር ላይ የሚገኙ የህሊናና የፖለቲካ እስረኞች ከታገሉለት ህዝብ በቂ ትኩረት አለማግኘታቸው የህሊናና የፖለቲካ እስረኞቹን ቤተሰብና ያሉበት ሁኔታ በአግባቡ መከታተል እንደሚገባና አገዛዙ በቀጠሮ ስም አስሮ ያሰቃያቸው በተራዘመ እስር ሆን ብሎ የፈጠራ ክሱን ለበቀል እርምጃ እየተጠቀመበት መሆኑን ትኩረት በማድረግ መከታተል እንደሚያስፈልግም እነዚህ ወገኖች ትዝብታቸውን ጽፈው በላኩት መረጃ አስታውቀዋል። የአብይ አገዛዝ በአማራ ማንነታቸው ሳቢያ በግፍ ካሰራቸው የህሊናና የፖለቲካ እስረኞች መካከል ያለመከሰስ መብታቸው ሳይነሳ የታሰሩት የምክር ቤት አባላቱ አቶ ክርስቲያን ታደልና አቶ ዮሐንስ ቦያለውን ጨምሮ መምህርት ጸሐፊና ጋዜጠኛ መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሳይ፣ ጋዜጠኛ ገነት አስማማውን ጨምሮ በሚታወቁና በማይታወቁ እስር ቤቶች በአማራ ማንነታቸው ሳቢያ የታሰሩ በ10 ሺህ የሚቆጠሩ የህሊናና የፖለቲካ እስረኞች ዳንዶቹ 2 ዓመት ለሚጠጋ ጊዜ በግፍ እስር ላይ መሆናቸውን በተደጋጋሚ በፍርድ ቤት ስም የሚሰራውን ቲያትርና አገዛዙ ከህግ በላይ መሆኑን በቅርቡ ማህበራዊ ሚዲያ ፈቀላጤው ስዩም ተሾመን ፍርድ ቤት አላቀርብም በማለት የወሰደው እርምጃ የፍትህ ስርዓቱን ማጋለጡን የምክር ቤት አባሉ አቶ ዮሐንስ ቦያለው በችሎት መናገራቸውን ጠቅሰን መዘገባችን አይዘነጋም። በቤንሻንጉል ግልገል በለስ አንድ ከባድ መኪና አደባባይ ላይ በተሰበሰቡ ሰዎች ላይ ወድቆ 30 በላይ የሚሆኑት ህይወታቸው አልፏል። ለሰዓታት የወደቀውን ተሽከርካሪ ለማንሳት ክሬን በመጥፋቱ በአሰቃቂ ሁኔታ ህይወታቸው ያለፉትን በጊዜው መድረስ እንዳልተቻለ ተገልጿል። እናት ፓርቲ በደረሰው አሰቃቂ የመኪና አደጋ ህይወታቸው ላለፉ ሀዘኑን ገለጸ። በቤንሻንጉል ክልል ግልገል በለስ ዛሬ ግንቦት 10 ቀን 2017 ዓ.ም በግልገል በለስ ከተማ መሃል አደባባይ አካባቢ ልዩ ቦታው አቶ ጋው ጃኔ ሆቴል ፊት ለፊት ተሰባስበው የነበሩ ግለሰቦች ላይ ከባድ ተሽከርካሪ ወድቆ የተጫናቸው ሲሆን በዚሁ ሳቢያ ከ30 በላይ ህይወታቸው ያለፈ ሲሆን ለሰዓታት ህይወታቸውን ለማትረፍ በአካባቢው ተሽከርካሪውን ከላያቸው ላይ የሚያነሳ በመጥፋቱ በአሰቃቂ ሁኔታ ህይወታቸው ማለፉ ታውቋል። የወደቀውን ተሽከርካሪ አንስቶ የሰዎችን ህይወት ለመታደግ ከአቅም በላይ መሆኑን ተከትሎ በአካባቢው ክሬን ያላቸው የኮንስትራክሽን ድርጅቶች በቀረበላቸው ተማጽኖ ከዘገየም በኋላ በመምጣት አደጋውን ያደረሰውን ከባድ ተሽከርካሪ ከተጫናቸውና ህይወታቸው ካለፈው ላይ ማንሳት የተቻለ ቢሆንም ከ30 በላይ በአደጋው ሳቢያ ህይወታቸው ያለፈ ሲሆን በርካቶችም ቆስለው ግልገል በለስ ጤና ጣቢያ መጓጓዛቸው ተገልጿል። እናት ፓርቲ በቤንሻንጉል ክልል መተከል ዞን ግልገል በለስ ከተማ በዛሬው ዕለት ግንቦት 10 ቀን 2017 ዓ.ም በደረሰው እጅግ አሳዛኝ አደጋ ህይወታቸውን ባጡ ወገኖቻችን ልባዊ ሀዘን ተሰምቶናል ሲል ገልጿል። ለሟቾች ረፍተ ነፍስን ለወዳጅ ዘመድ ለመላው ለግልገል በለስና አካባቢው ማህበረሰብ መጽናናትን እንመኛለን በማለት ፓርቲው ሀዘኑን የገለጸ ሲሆን በኢትዮጵያ አሰቃቂ መኪና አደጋዎች ከጊዜ ወደ ጊዜ እየጨመሩ መምጣታቸው ሰፊ መነጋገሪያ ሆነ ቢሆንም ዛሬም በአሰቃቂ ሁኔታ በመኪና አደጋ ህይወታቸው የሚያልፍ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ይገልጻል። ዛሬ ጧት በሶማሊያ ዋና ከተማ መቃደሾ በሚገኝ ወታደራዊ ቤዝ ላይ በደረሰ የአጥፍቶ ጠፊ ጥቃት በሰዎች ህይወት ላይ ጉዳት ማድረሱም ተሰማ። በሶማሊያ የሰዓት አቆጣጠር ከጧቱ 3 ሰዓት ከ20 ላይ የወታደራዊ ምልመላ ማዕከል በሆነው ዜሮ ዳሚዮ ላይ አንድ አጥፍቶ ጠፊ ባደረሰው ጥቃት በትንሹ 11 ሰዎችም ሳይሞቱ እንዳልቀረ ወደ 20 የሚጠጉም ሰዎች ጉዳት እንደደረሰባቸው የአይን ምስክሮችና የሕክምና ባለሙያዎች ለመገናኛ ብዙሃን ገልጸዋል። አብዱሰላም መሐመድ የተባሉ የአይን እማኝ እንደገለጹትም ከፍንዳታው ጥቂት ቀደም ብሎ በመቶዎች የተቆጠሩ ወጣቶች በአካባቢው ተሰባስበው ነበር። ጆሮን የሚያደነቁር ፍንዳታም ተሰማ። አካባቢውን በከፍተኛ ጢስም ታወደ። ስለደረሰው ጉዳት በቅጡ መለየትም አልተቻለም ብለዋል። እንደ አይን እማኞችም ገለጻም ፍንዳታውን ተከትሎ በአካባቢው ከደርዘን በላይ የሚሆኑ ጥንድ ጫማዎችም ተበታትነውና እንዲሁም ጥቃቱን አድርሷል የተባለ ግለሰብ አስክሬን ሳይሆን ያልቀረም ከመንገድ ላይ ወድቆም ታይቷል ተብሏል። እንደ አካባቢው የአይን እማኞች ቦምብ የታጠቀው ጃኬት የለበሰው አንድ አጥፍቶ ጠፊ ለወታደራዊ ምልመላ ከተሰባሰቡ ወጣቶች አጠገብ በመቅረብ ባፈነዳው ቦምብ የራሱንም ህይወትም የሌሎችንም ህይወት መቅጠፉም ተገምቷል። ከጥቃቱ ጋር በተያያዘ ኃላፊነት የወሰደ ቡድን ለጊዜው ባይኖርም የሶማሊያ መንግስት ጉዳዩን በቅርበትም እየመረመረው ቢገልጽም ከዛሬ 2 ዓመት በፊት በጃል ሳኢድ ወታደራዊ ቤዝ ላይ ከደረሰውና ለ23 ወታደሮች ሞት ምክንያት ከሆነው የአጥፍቶ ጠፊ ጥቃት ጋርም ተመሳሳይነት እንዳለውም ተገምቷል።
ሰንብቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። ዶትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።